ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለዕለቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ ነኝ። አብራችሁን ቆዩ። ስልጣንንና ፍላጎትን በኃይልና በጉልበት ለመጫንና ለመንጠቅ የሚደረግን እንቅስቃሴ መታገል እንደሚገባ የኦሮሞ ብሔረሰብ አስተዳደር ገለጸ። በብሔረሰብ አስተዳደሩ በኬሚሴ ከተማ ግድያን የሚቃወም ህዝባዊ ሰልፍ ተካሂዷል። ኢማም ኢብራሂም ተጨማሪ ዘገባ አለው። ለሀገር ፍቅርን መግለጽ ግድያን ለመቃወም ታስቦ በተዘጋጀው በዚህ ሰላማዊ ሰልፍ የኬሚሴ ከተማና ደዋ ጨፋ ወረዳ ነዋሪዎች ተሳትፈዋል። በህዝባዊ ሰልፉ ላይ የህግ የበላይነት ይከበር፣ መሪን በመግደል የሚቆም ትግል የለም፣ እርስ በርስ በመጋጨት የሚፈሰው ደም እንጂ የሚለወጥ ሀገር የለም የሚሉና ሌሎች መልእክቶች ተላልፈዋል። የሰልፉ ተሳታፊ የሆኑት የኬሚሴ ከተማና ደዋ ጨፋ ወረዳ ነዋሪዎች በክልላችን እንቁ አመራሮች ላይ የሚደረገውን ግድያ እንቃወማለን ብለዋል። ጥይት ለውጥ ያመጣል ብዬ ማስበው አካፋና ዶማ ነው። ከዛ መወያየት ነው፣ በስክሪፕቶ መወያየት ነው። መንግስት የበላይነቱን መጀመሪያ የሚያስከብረው የህግ የበላይነት ሲከበር ብቻ ነው። መሪ መግደል ማለት እኮ ብርሃን ማጣት ነው። ብርሃን ማጣት ጨለማ ነው። ተራራ ማጣት ነው። መሪ መራት አሸጋጋሪ ነው። አሸጋጋሪ ስታጣ አንተ ሁሉ ጊዜ በየቦታ ቡርካና እየወሰደ ነው መቀረው። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በሰልፉ ላይ ተገኝተው ባስተላለፉት መልእክት በየአካባቢያችን አንድነታችንንና ሰላማችንን ለመንጠቅ የሚጥሩ ኃይሎችን አጀንዳቸውን በመረዳት ልናወግዝ ይገባል ብለዋል። በየአካባቢያችን ሰላማችንን ለመንጠቅ፣ አንድነታችንን ለመንጠቅ፣ ወንድማማችነታችንን ለመንጠቅ እና ህጋዊና ሰላማዊ ባልሆነ መንገድ የሚደረጉ ማንኛቸውም እንቅስቃሴዎች ማህበረሰቡ ተገንዝቦ እንዲህ አይነቱ አካሄድ ኋላ ቀር ህዝብን እርስ በርስ የሚያጫርስ እንደሆነ ተረድተን ከመንግስት ጎን እንድቆሙ በዚህ አጋጣሚ ጥሬን አስተላልፋለሁ። ሰልፉ ከኬሚሴ ከተማ ውጭ በሁሉም የብሔረሰብ አስተዳደሩ ወረዳዎችና ከተማ አስተዳደሮች ተካሂዷል። በ2015-2016 የምርት ዘመን ከ13 ሚሊዮን ኩንታል በላይ ምርት ለማምረት ታቅዶ የተሰራ መሆኑን የደቡብ ወሎ ዞን ግብርና መምሪያ አስታወቀ። ምርትና ምርታማነትን ለማሳደግ የሚረዱ ቴክኖሎጂዎችን በመጠቀም በሄክታር እስከ 33 ኩንታል ምርት ለማግኘት ጥረት እንደሚደረግም ተገልጿል። ይህንን ለማሳካት ታስቦ የተዘጋጀው የዞኑ የመኸር ሰብል ልማት የንቅናቄ መድረክ በደሴ ከተማ ተካሂዷል። ጀማል ኢማም ተጨማሪ ዘገባ አለው። የ2015-16 የምርት ዘመን የመኸር ወቅት የሰብል ልማትና ሌሎች የግብርና ስራዎች የንቅናቄ መድረክ በደቡብ ወሎ ዞን ደሴ ከተማ የባለድርሻ አካላት በተገኙበት ተካሂዷል። በመድረኩ የ2014-15 የምርት ዘመን አፈጻጸም ቀርቦ የተገመገመ ሲሆን በ2015-16 የምርት ዘመን ዞኑ ሊያሳካቸው የታቀዱ ስራዎች ላይም ውይይት ተካሂዷል። በመድረኩ የስራ መመሪያ ያስተላለፉት የዞኑ ዋና አስተዳዳሪ አቶ አብዱ ሁሴን ባለፈው ዓመት የተመዘገበውን በሄክታር የ25 ኩንታል ምርት ወደ 31 ኩንታል ሳደግ ግብ መቀመጡን ተናግረዋል። በዚህ ዓመት የታቀደውን 13 ሚሊዮን ኩንታል ምርት ለማምረትና ምርታማነቱን ከባለፈው ዓመት ከነበረበት 25 ኩንታል ፐር ሄክታር ወደ 33 ኩንታል ፐር ሄክታር ማድረስ የሚያስችል ስራ ለመስራት ነው። በምርት ዘመኑ ከ430,580 ሄክታር በላይ መሬት የሚታረስ ሲሆን ከዚህም 13.3 ሚሊዮን ኩንታል ምርት ይጠበቃል ሲሉ በዞኑ ግብርና መምሪያ የሰብል ልማት ቡድን መሪው ይመርሴድ ይናገራሉ። በ2015-16 የምርት ዘመን የባለፈውን ያገኘነውን ምርት ላይ በሄክታር 6 ኩንታል ለመጨመር እንደዚሁም ባለፈው ዓመት ያለማነውን መሬት ሙሉ በሙሉ በማልማት 430,588 ሄክታር መሬት በማልማት 13.4 ሚሊዮን ምርት ለማግኘት ነው ያቀርነው። ከዚህ አንፃር ይህንን ለማሳካት በተለይ በዋና ሰብሎች ላይ ትኩረት ሰርተን እንድንሰራ አቅደን እየተንቀሳቀስን ያለነው። በመድረኩ ተሳታፊ የነበሩ የወረዳ ግብርና ጽሕፈት ቤት ኃላፊዎች እንደ ዞን የተቀመጠውን ግብ ለማሳካት በቅድመ ዝግጅት ስራ ላይ መሆናቸውን ተናግረዋል። ክላስተሮችን አደራጅተናቸው ብዙ ቦታ ያሉ ክላስተሮችን ለመናገር ከዚህ እንደረ ደግሞ ይሄን ደግባት ተጠቅመን እስታይ ድረስ የንቅናቄ መድረኩን አውርደን ለባለሙያው ተገቢ የፓኬጅ ስልጠና ሰጥተን ያምናል ልምዳችን ይዘ ተሻለ ስራ እንሰራለን ብለን ነው የምናስበው። የባለፈው ዓመት አፈጻጸማችን ኔሊ ወደ 26 ኩንታል ፐር ሄክታር አምርተናል ማለት ነው።
በዚህ አመት ደግሞ ከባለፈው አመት 3 ሄክታር እንጨምራለን። ኢንፋክት የዞኑ 31 ኩንታል ፐር ሄክታር ነው። የኛ ግን ወደ 29 ኩንታል ፐር ሄክታር እናመርታለን ብለን አስበናል። በዛ መሰረት ወደ 645000 ኩንታል ምርት እናመርታለን ከ22612 ሄክታር መሬት ብለን በግብ ደረጃ አስቀምጠናል። ይሄንን ማለት ነው። ከዘልማዳይ አሰራር ተላቆ አዳዲስ ቴክኖሎጂዎችን ወደ ተግባር ለማስገባት እየሰሩ መሆናቸውንም ነው የገለጹት። እስከዛሬ የምንጠቀመውኛ በአብዛኛው በተለይ እነዚህ ኮሞዲቲ የምንላቸውን ሌሎችን ፓኬጆች የትራክተሩና የሜካናይዜሽኑ የቀረን እንጂ ሌሎችን ፓኬጆች አሟልተን ለመጠቀም ጥረት ያደረግን ነበር። ዘንድሮ ምናልባት በሜካናይዜሽኑ በተገቢው እንጠቀምበታለን ብለን እናስባለን። በተለይ ትራክተርን ከመጠቀም አኳያ በባለፉት አመታት በርካታ ስራዎች ሲሰሩ ቆይተዋል። በፍላጎትም ደረጃ ዘንድሮ ባለሀብቶች፣ አርሶ አደሮች በግለሰብ ደረጃም በቡድንም ደግሞ እንደዚሁ ጥያቄ ቀርቧል። ወደ 6 ትራክተሮች ይሄንን ወደ ስራ ማስገባት መቻል አለብንና ሜካናይዜሽን ላይ በተለይ ትራክተር ፋርሚንግ ላይ ትልቅ የሆነ ስራ መስራት አለብን። የዞኑ ዋና አስተዳዳሪ አቶ አብዱ ሁሴን የምርት ዘመኑ እቅድ ስኬታማ እንዲሆን በሁለንተናዊ ቅንጅት ውጤታማ ስራ መስራት እንደሚገባን የተናገሩት የዚህን አመት የምህር የሰብል ልማት ስራና የክረምት የግብርና ስራዎችን በላቀ ሁኔታ በላቀ የአመራር ቁርጠኝነት በላቀ የባለሙያና በላቀ የአርሶ አደር ጥምረትና ቅንጅት እንደምንፈጽም ሙሉ እምነቴ ነው። በሀርቡ ከተማ አስተዳደር በህብረተሰቡ ተሳትፎ የተገነባው ባለ 4 ወለል የመማሪያ ህንጻ ተመረቀ። በ23 ሚሊዮን ብር ወጪ የተገነባው ይህ የመማሪያ ህንጻ አገልግሎት ለመስጠት ብዙ መሟላት የሚገባቸው ቁሳቁስ መኖራቸውን የአካባቢው ነዋሪዎችና መምህራን ተናግረዋል። ነዋሪዎቹ ህንጻው በፍጥነት አገልግሎት እንዲሰጥ መንግስት ቁሳቁሱን እንዳሟላለትም ጠይቀዋል። ተጨማሪውን አብረን እንከታተል። በደቡብ ወሎ ዞን በሀርቡ ከተማ አስተዳደር በህብረተሰቡና በአጋር ድርጅቶች ተሳትፎ በ23 ሚሊዮን ብር የተገነባው የመማሪያ ህንጻ ተመርቋል። ትምህርት ቤቱ በዋናነት በህብረተሰብ ተሳትፎ የተገነባ ሲሆን መንግስትና አጋር ድርጅቶችም ድጋፍ ማድረጋቸው ተገልጿል። ይህ የመማሪያ ክፍል እንዲገነባ አስተዋጽኦ ያበረከቱ የትምህርት ቤቱ መምህራንና የአካባቢው ተወላጆችም ግንባታው በመጠናቀቁ ደስተኛ መሆናቸውን ገልጸዋል። እኔም መምህሩኝ በመጣሁበት እዚህ ትምህርት ቤት ላይ ከ2006 ጀምሮ ትምህርት ቤቶች በደረጃቸውን ሳይጠብቁ የፈራረሱና አቧራ ሙሉ የተሟላ ማቴሪያል የሌላቸው ትምህርት ቤቶች ነበሩ እና ያንን በመናይበት ሰዓት የተወላጅ አካባቢ ልጆች ተሰባስበን ለምን እኛ ይሄን ታሪክ አለፍንበት ለምን ቀጣይ ትውልድ ከኛ ተምሮ የተሻለ ትምህርት ቤት ላይ መማር አለበት የሚል ነገር ሐሳብ በመቀጠንሰስ በመምህርት በታፈራው ሰብሳቢነት ተሰባስበን ወደ ስራ ልንገባ ችለናል። አንዱና ዋናው የመማሪያ ክፍል ለትምህርት ጥራቱም ሆነ ለወደፊት የትምህርት ስራ ወሳኝ የሆነ ስራ ነው። ያለውን ችግር በከፊል ይቀርፋል የሚል እምነት ነው ያለኝ። እኛ ስንማር እስከ ጁኒየር ስለነበር ሃይ ስኩል ኮምቦልቻ ነው የተማርነው። ነገር ግን ሃይ ስኩል እዚህ ባለመኖሩ በስንቅ ነበር የምንማረው። ሮብና ሰኞ በፌስታል ስንቅ እየተላከልን አንዳንዴ መኪና ውስጥ ተረግጦ ይረሳል፣ አንዳንዴ ይሻግታል። እየራበን መከራችንን እያየን ነው የተማርነው ሃይ ስኩል። ያንን ህመም ስለምናቀው ነው እኛም እንደ ተወላጅ መተን እነዚህ ልጆች ሃይ ስኩል ከተቋረጠ እኛ ያየነውን ስቃይ ኮምቦልቻ ወይ ከሚሴ ሄደው እንዳይሰቃዩ በማለት ነው። አሁን በፊት የተገነቡ ወደ 8 ክላስ 2 ብሎክ 8 ክላስ በተገነባ ባጭር ጊዜ ውስጥ ስለፈረሰ ያንን ስናይ ኃላፊነቱን ወስደን እንደዚህ አይነት ብሎክ ለመገንባት ከተለያዩ ጓደኞች ጋር ተመካክረን ወደዚህ ሄደን ያው አሳክተናል ማለት ነው። ትምህርት ቤቱ በህብረተሰቡ ተሳትፎ ግንባታው በጥራት ይጠናቀቅ እንጂ ብዙ መሟላት የሚገባቸው ቁሳቁሶች በመኖራቸው የሚመለከታቸው አካላት በፍጥነት እንዳሟሉለትም ጠይቀዋል። አሁን እኛ የሰራነው ህንጻውን ስትራክቸሩን ነው ሙሉ ሰርተን እያስረከብን ያለነው። ክላሱ ሙሉ የተሟላ ወንበር የለውም፣ ብላክቦርድ የለውም፣ ላይብረሪ የለውም፣ የተመጻሕፍት የለውም፣ ላብራቶሪ ክፍል የለውም። እነዚህን ነገሮች ሊያሟላ የሚችልን በመንግስት አካልም በህብረተሰብ ተሳትፎም ተሟልተው ተማሪዎች ምቹ የሆነ የመማር ማስተማር ሂደት እንዲጠብቃቸው መስራት ይጠበቅብናል። እኛ አሁን የሰራነው ስኬለተን ብቻ ነው፣ ባዶ ህንጻ ነው። የመማር ማስተማር ሂደቱን የሚያሟሉ ምንም ነገር የለውም። ቢያንስ ለመስከረም የትምህርት መማር ማስተማር ሂደት ውስጥ የሚያስፈልገው እንዲያሟሉ አሁንም ለማህበረሰቡም ለመንግስት አካላትም አደራላለሁ። በምረቃ ፕሮግራሙ ላይ የተገኙት የደቡብ ወሎ ዞን ዋና አስተዳዳሪ አብዱ ሁሴን የሀርቡ ተወላጆች ለዚህ ትምህርት ቤት ግንባታ ያበረከቱት አስተዋጽኦ የሚያኮራና የሚያስመሰግን መሆኑን ገልጸው ለነበረው ትብብርም አመስግነዋል። ለትውልድ የሚተላለፍ ምናልባትም በሀርቡ ከተማ የቀጣይ የእድገት ጉዞ ውስጥ ትልቅ አሻራ ያስቀመጠ ግንባታ ነው ዛሬ የመረቅ ነው። ህዝብ በፋይዳውና በአስፈላጊነቱ ላይ ካመነ ወደ ኋላ የሚያስቀረው ምንም ነገር አለመኖሩን የሚያሳይ ማረጋገጫ ስለሆነ
ይህንን ያስተባበሩትን ኮሚቴዎች ይህን የመሩትን የአካባቢው ማህበረሰብ አባላት በራሴና በዞኑ ህዝብ ስም እንዲሁም ለራሳችሁ አስተዋጽኦና ክብር ሲባል ላቅ ባለ ሁኔታ እንድታመሰግኑልኝ በዚህ መድረክ እጠይቃለሁ። ትምህርት ቤቱ የመማር ማስተማር ስራውን ለመጀመር አስፈላጊ ቁሳቁሶች አለመሟላታቸውን የገለጹት ዋና አስተዳዳሪው ዞኑ ይህን ክፍተት ለመሙላት አስፈላጊውን ሁሉ ድጋፍ ያደርጋልን ብለዋል። ግብአቶችን በመንግስትም በህዝብ ተሳትፎም አሟልተን የተሟላ ጥራት ያለው ትምህርት ለተማሪዎቻችን እንዲቀርብ ማድረግ ረገድ የተጀመረውን የህዝብ ተሳትፎ ስራችሁን እናንተ ማጠናከራችሁ እንድትቀጥሉና መንግስትም ማድረግ የሚገባውን ኃላፊነቱን እንደሚወጣ ከወዲሁ ቃል እገባለሁ። የተገነባው የመማሪያ ህንጻ ባለ 4 ወለል ሲሆን 16 የመማሪያ ክፍሎችም አሉት። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለዕለቱ የተዘጋጁ ዜናዎች እስካሁኖቹ ነበሩ። ከዜናዎቹ ጋር ተመስገን አሰፋ አብራችሁ ቆይታ አደረኩኝ። ጤና ይስጥልኝ።